እናቴ አጠገቤ ሆነሽ እያየውሽ እያወራሽኝ ስትናፍቂኝ ኖርኩት። ሁሉም ነገር በቅርቡ ያበቃለታል። ከዛም እንደ ልጅነቴ አብሬሽ መኖር ጀምራለሁ። እናቴ ከበፊቱ ይበልጣውን በጣም እየናፈቅሽኝ ነው። እናቴ መሆንሽን ሳቅ ትዕግስት አጣው። ናፍቆቴን መቆጣጠር እያቃተኝ ነው። ልጅሽ እንደሆንኩኝ ስታውቂ የሚሰማሽን ስሜት ለማወቅ በጣም ነው የጓጓሁት። በቅርቡም ደግሞ እነግርሻለሁ። እስከዛ እንዴት እንደምችለው አላውቅም። ምን ሆነሽ ነው ብሌን? እትዬ በጣም ፈርቻለሁ። እዚህ ልተኛ? ፈራው? ከመቼ ወዲህ? ክፍሌ ውስጥ አይጥ ገባና አይጥ ደግሞ እኔ በጣም ነው የምፈራው። አሁን ጋር መጣችብኝ እያልኩ መተኛት አልቻልኩ። ለዛ ነው። አንቺ ፈሪ? እሺ በይና ተኝ። እሺ እናቴ በጣም አመሰግናለሁ። እናይተኛ። ዛሬ ግን ምን ሆነሽ ነው? አይ መሽቷል ብዬ እኮ ነው። አተኛ? እሺ በቃ ፊቷ ማያቅ ልጅ እኮ ነው። በዛ ላይ ደግሞ ስልኩን አያነሳም። እና ከዚህ ውጭ ምን ላስብ? እና ምን የምታውቂው ጓደኛ ምናምን የለውም? እኔ ምን አውቅ ይሄን ልጅ? እኔ ምንም አውቀው ነገር የለም። ታውቂያለሽ ደግሞ ልጄን በቅርብ ነው ያገኘሁት። ልቤ እንደመረበሽ አለ እንደምናፍቅ ከፊቴ ላይ ሳጣሽ ይቅርታ ልጠይቅ ሁሉን ነገር ትቼ ይቅርታ ልጠይቅ። እንዴ ለምንድን ነው ይቅርታ የምንጠይቀው? ምን አጠፉ? አዎ መጣል። ይሄ ምንድን ነበረ? ተበድዬስ ይቅርታ አልልም፣ የቀረው ይቅር እንጂ እንኳን ልልክ አማላጂ እግሬ አይረግጥም ያንቺን ደጅ። እንደዚህማ ማድረግ የምችል አይመስለኝም። አዎ አልችልም። የትኛው በመጨረሻም ሳሚ አደረገው። ሳሚ ጀግና የብሌንን እናት ሰላምን ነገራት። ብሌን እናቷን ከአመታት በኋላ ከብዙ መስዋዕትነት በኋላ አገኘቻት። የበኃይሉ ሰው በር ላይ ቆሞ ብሌን እንዳትወጣ እየጠበቃት ቢሆንም ብሌን ግን ቤተ ክርስቲያን የምትስም ትልቅ ሴትዮ መስላ ተሸፋፍና ሸውዳው ወጣች። በኃይሉም እንደዚሁ ፊት ለፊቷ ጋር ሲመጣ እሱንም ድምጿንም ቀይራ ማንነቷንም ቀይራ እንደምንም ብላ ሄዳ ሳሚን አገኘችው። ሳሚም ለሷ ብሎ ብዙ መስዋዕትነት ከፍሏል፣ እስከ ወንጀለኛ ድረስ መሆን። ዛሬ ግን ምንም ነገር ሳያመነታ ስትለፋበት ስትፈልገውና ህልሟ የሆነውን እናቷን ዛሬ ሰጥቷታል። ብሌን ደስታና ሐዘን ተቀላቅለውባት ምን ማድረግ እንዳለባት ግራ እስከሚገባት ድረስ ስሜታዊ ሆና ሳሚ
እናቷ ሰላም የባህሉ እህት መሆኗን ሲነግራት ሳቅም ለቅሶም ደስታም ሀዘንም ተቀላቅሎባት ደርቃ ቀረች። እናም ለዘመናት ስናፍቃት የነበረችው እናቴ ከአጠገቤ ሆና ነው እንዴ ያለች። በዛ ላይ ደግሞ ቃልና በኃይሉ በእሷ ላይ ሲሰሩ የነበረውን ሴራ እሷ ደግሞ እናቷ መሆኗን እንኳን ሳታውቅ ስትሳሳላት ስታዝንላትና ከብዙ ሞት ስታተርፋት የነበረውን ምንም እንኳን እናቷ መሆኗን ባታውቅም ነገር ግን ደመነፍሷ የነገራት የምትወዳት ዝም ብላ አይታ ለረጅም ጊዜ የምታውቃት የሚመስላትን ሰላም እናትሽ ናት ስትባል እንደገና እንደተፈጠረች እስከሚመስላት ድረስ ደስታዋን በሀዘን በእንባ እያነባች ገለጸች። ሳሚም የሚያፈቅራት ሴት ምንም እንኳን ፍቅሩን ተቀብላው እሺ ባትለውም ነገር ግን በሱ ምክንያት እንደዚህ ደስተኛ ሆና ሲያያት እጅግ በጣም ደስ አለው። እናም ለደቂቃዎች ቆመው እዛው ቦታ ላይ ካሰበች በኋላ ወደ ቤት ለመሄድ ሲያስቡ በኃይሉ እየተከተላት ስለነበር ከኋላ ድንገት ከቻለ። እናም በኃይሉን በርቀት ሲያዩት ሳሚ ምንም እንኳን ጉዳት ላይ ቢሆንና ከሰው ጋር የመደባደብ አቅም ባይኖረውም ነገር ግን ለብሌን መከታ እንደሚሆናትና እሱ ሳይሞት ማንም ሰው እሷን ሊነካት እንደማይችል ቃል ገባላት። እንዲሁም እናቷንም ሆነ እሷን እሱ በሕይወት እያለ በሱ አስከሬን ላይ ተረማምዶ ካልሆነ ማንም ሰው ምንም ሊያደርጋት እንደማይችል ነገራት። ብሌን በጣም ተገርማ፣ ምክንያቱም ሳሚ በዚህ ጥግ ቁም ነገረኛ ይሆናል ብላ አስባ አታውቅም ነበር። እናም አንተ ያደረግክልኝ ማንም ሰው ያላደረገልኝን በሕይወት የሳልነው የነበረውን ነገር ነው ሳሚ፣ እጅግ በጣም አመሰግናለሁ እያለች እያመሰገነች በኃይሉ በርቀት ሲያቸው የራሱን ሰው ሂድና ወደ እኔ ይዛቸው ና ብሎ እሱ ራቅ ብሎ ይጠብቅ ጀመር። እናም ያ የባህሉ መልእክተኛ ከተጠጋቸው በኋላ ዱላ ይዞ እየፎከረ ብሌንን ገፍትሮ ጣላት። በዚህ ሰዓት ሳሚ እሳት ለብሶ እሳት ጎርሶ እንዴት ብትደፍር ነው እንዴት ትነካታለህ ብሌንን ብሎ ዘሎ አነቀውና ይዞ ቀጠቀጠው። እንደውም ለመለያየት ስትሞክር እንኳን ራሱ በፍጹም ሳሚ ለያዥ ለገናሽ አስቸገረ። ምክንያቱም የሚያፈቅራትን ሴት ስለነካበት ነብር አደረገው። እናም ከቀጠቀጠው በኋላ እዛ የወደቀበት ቦታ ጥለውት ብሌንና ሳሚ ብሌንን እናቷ ጋር ለመገናኘት ወደ ቤት ይዟት መጣ። ከዛም እየሮጡ ቤቱ በር ላይ ሲደርሱ አሁን ባትነግሪያት ጥሩ ነው፣ የዲኤንኤ ውጤቱ ሲመጣ ብትነግሪያት አሪፍ ነው፣ ምክንያቱም አሁን ከነገርሻት ችግር ይፈጠራል ብሏት፣ እሷም እንግዲህ ስሜቴን ለመቆጣጠር ሞክራለሁ፣ ግን አንተ በጣም በህይወቴ ትልቅ ነገር የሰራህልኝ ቁም ነገረኛ ሰው ነህ፣ እንዳንተ ለእኔ ውለታ የዋለልኝ ሰው የለም፣ በጣም አመሰግናለሁ ሳሚ፣ አንተ እንደምትፈልገው አይነት ግንኙነት አሁን ለመቀበል አልችልም፣ ልቤ ተሰብሯል፣ ነገር ግን በጣም አመሰግንሃለሁ፣ ይህን ሁሉ የምታደርግልኝ ተወደኛለች ብለህ ከሆነ ልቤ ተሰብሯል፣ አሁን ዝግጁ አይደለሁም እያለች ስታወራው እሱም ወሬዋን አስቆማትና በፍጹም እኔ ካንቺ ምንም ምላሽ ሳልፈልግ ነው የማፈቅርሽ ብሎ አቀፋት። በዚህ ሰዓት ዳግም በርቀት እያየ ስለነበር ደሙ ፈልቶ እየሮጠ መጥቶ ሳሚ አፍንጫውን ሲለው እሷም በጣም ተናዳ አንተ ማንኝ ብለህ ነው የምትነካው? እሱ ያደረገልኝን በህይወቴ ማንም ሰው አድርጎልኝ አያውቅም። አንተና እኔ ምንም አይደለንም። እኔ እናንተ ጨርሰናል።
ጥፋ ከዚህ እያለች ስጮህበት እንዴት ለዚች ትንሽ ነገር ብለሽ ፍቅራችንን አደጋ ላይ ታደርሻለች ሲላት ለአንተ ትንሽ ማለት ከቃል ጋር መተኛት ነው። የኔ እናንተ ነገር አብቅቷል። ከዚህ በኋላ አጠገቤ እንዳትደርስ ብላ ሳሚን አቀፈችው። ዳግምም ቅስሙ ተሰባብሮ በጣም በሀዘን አይን እያያት ወደ ኋላ ዙሮ መንገዱን ቀጠለ። ውድ ቤተሰቦች ህይወት እንግዲህ እንደዚህ ነች። የት ላይ እንደምንቆም ወደ የት እንደምንሄድ እንኳን ሳናውቅ ያ የሞቀ የደመቀ መቼም ይለያያል ያልተባለ ፍቅር በሰዎች ሴራ ምክንያት እንግዲህ እንደዚህ ብትንትኑ ሲወጣ አይተናል። ቤተሰቦቼ ለዛሬ እንግዲህ አደራ ድራማ ይህንን ይመስል ነበር። በቀጣይ በአዲስ ቪዲዮ ተመልሼ እስከማገኛችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ሀሳብ አስተያየታችሁን በኮሜንት እየጻፋችሁልኝ አብራችሁን ቆዩ። ስለምትከታተሉኝ አመሰግናለሁ።